የተሰጣቸው የይዞታ ማረጋገጫ ሰርቲፊኬት ነው። ይሄ ጠቀሜታው ምንድነው ብለን ስናይ ለግለሰብ የሚሰጠው አለ፣ ለመንግስትም የሚሰጠው አለ። ከዚህ በፊት በሪሌቲቭ ሎኬሽን ወይም ደግሞ አንጻራዊ በሚባል ነበር ካርታ የሚሰጣቸው። አሁን ደግሞ አብሶሊት ወይም በትክክል የሚታየው በኮኦርዲኔት ተጥሎ የባለይዞታዎች መሬት ተለክቶ በትክክል ያለው ወደ ኮምፒውተር ተቀይሮ በጂአይኤስ ሶፍትዌር ተለክቶ በዛ የሚሰጣቸው ነው። ያ ማለት መሬቱ አሁን ላይ ያለው በምን መልኩ ነው ያለው ተብሎ የሚረጋገጥበት ማለት ነው። ስለዚህ ለባለይዞታዎች የባለቤትነትን መብት ይጨምራል። የረጅም ጊዜ ብድር ለማግኘት ያስችላል። ለመንግስት ደግሞ መንግስት በፕላን ለመምራት መሬትን በፕላን ለመምራት እንዲሁም መሬትን ለማልማትና ለማሻሻል እንደዚሁም ደግሞ በመሬት ዘርፍ የሚሰበሰበውን ግብር በፍትሃዊና በኩል ባለው አገልግሎት ለመሰብሰብ ያስችላል ማለት ነው። እነዚህ ለመንግስት የሚሰጣቸው ጠቀሜታዎች ናቸው። በዚህ አመት የተሰጠን ከባለፈው አመት የነበረ ነው። በዚህ አመት 4800 ካርታ መዝግበን በዲጂታልና በሲስተም በወረቀትና በሲስተም መዝግበን እንድንሰጥ ነው። ያው ሲስተም አልጀመርንም ገና በዝግጅት ላይ። በሃርድ ኮፒ ወደ 2185 አካባቢዎችን ለባለይዞታዎች የይዞታ የምስክር ወረቀት ሰጠናል ማለት ነው። ማለት ሁለት ፓርት ነው ያለው። አንደኛ የይዞታ ማረጋገጥ ሂደት የሚባለው ተግባር አለ። ሁለተኛው ደግሞ የመብት ምዝገባ የሚባለው ማለት ነው። ስለዚህ የዚህ አመት እቅድ ገና በይዞታ በማረጋገጥ ውጤት በመለጠፍ ይረጋገጥል ጥያቄ በመቀበል ላይ ናቸው። ያኛው ተረጋግጦ ከዛ ካረጋጋጭ ቡድን ወደ ምዝገባ ሹምና ከምዝገባ ሹም ወደ መዝገብ ቤት ሲመጣ ነው እኛ ለካርታ የምናድለው ማለት ነው። እዚህ ያኛው አንድ ቡድን ነው። ወጣቶች ተደራጅተው እንዲሁም ደግሞ ከነዛን የሚመራ አረጋጋጭ ሹም ተብሎ የተመደበላቸው ሰዎች አሁን በሂደት ላይ ናቸው። ውጤት የለጠፉት አለ፣ ቀበሌ ላይ የሚቀበሉት አለ። ስለዚህ የዛኛው ፓርት ላይ ነው ያለ። ያኛው አልቆ ተጠናቆ የቄሳ ውጤቱ ጊዜያዊ ካርታው እንደዚህ ተሰርቶ ስኬጁ ተሰርቶ ካለቀ በኋላ ወደ ምዝገባ ሹም አረጋጋጭ ሹሙ ለምዝገባ ሹም ያስተላልፋል። ምዝገባ ሹሙ ነው ለመዝገብ ቤት ወይ ደግሞ ለይዞታ አስተዳደር ባለሙያ ወይም ለመብት ምዝገባ ለኛ ቡድን ሲያስረክበን ከዛ ወዲያ የመብት ሰርቲፊኬት የምናሰራጨው ማለት ነው። በዛ አይነት መልኩ ነው የምናደርገው። ስለዚህ አብዛኛውን ጊዜ ባለይዞታዎች መረጃቸውን በአግባቡ ይዘው አለመገኘት ይኖራል። እሱ ዲሊያንስ ይፈጥራል። ከመዝገብ ቤትም ለምሳሌ ከከተማና መሰረተ ልማት ፋይሎች እንረከባለን። ስለዚህ ያ ቦታ እንዴት ተገኘ ብለን ስንጠይቅ የምናገኛቸው መረጃዎች ይህንን ስራ ወደ ኋላ እንዲሆን ያደርገዋል። ከባለይዞታውም ማስረጃዎች እንዲቀርቡ ይፈለጋሉ። ከይህንን ሲያስተዳድር ከነበረው ከከተማና መሰረተ ልማትም ከፋይሉ ከእናት ፋይሉ ኮፒ ተደርጎ ሁለቱ መምጣት አለበት። በሁለቱ ትይዩ መልኩ ማስረጃዎች ከተሟሉ ሰርቲፊኬት ለመስጠት አትቸገሪም ማለት ነው። እነዚህ ነገሮች አንዱ ከጎደለ ግን ለምሳሌ ሽያጭ ሆኖ የስም ማዘዋወሪያ ደረሰኝ ካላገኘሽ ያ ሰው ሜቢ ሳይከፍል አዙሮት ሊሆን ይችላል ወይ አለም ደግሞ ከፍሏል ወይ የሚለውን ከተማ ልማት ማረጋገጥ አለበት። ባለይዞታውም የከፈለባትን ደረሰኝ ይዞ ማቅረብ አለበት ማለት ነው። ስለዚህ አንደኛ ይረጋገጥልኝ የሚቀበልበት ጥያቄ ቀን አለው በራሱ በእኛ መመሪያ በ10 ተከታታይ ቀናት ይረጋገጥልኝ ጥያቄ እንዲያቀርቡ ይፈልጋል። በ10 በእነዚህ የስራ ቀናት መጥተው እንዲያቀርቡ ይፈቀድላቸዋል። በዛ ቀን መጥቶ ካላቀረበ የሕክምና ሌሎች ማስረጃዎች ካሉት 5 ተጨማሪ ቀን ይሰጠዋል። ከዛ ውጭ ከሆነ ግን በነፃ የመስተናገድ መብቱን ያጣል ማለት ነው በእኛ ደንብና መመሪያ መሰረት። ስለዚህ በነፃ የሚስተናገደው ይቀርና በክፍያ ይስተናገዳል። ህጋዊ ሆኖ ከመጣልሽ በቀን እስከ 35 እስከ 40 አንድ ሰው ይፈርማል።